የአዲስ ካፒታል እቃ ፋይናንስ ንግድ ስራ አክሲዮን ማህበር ለከተማዋ ልማት ሚና እንደሚጫወት ታምኖበት ከ11 ዓመታት በፊት በ500 ሚሊዮን በተፈቀደ ካፒታልና በ200 ሚሊዮን የተከፈለ ብር ስራ የጀመረ ተቋም ነው። ተቋሙ ለኢንዱስትሪ ልማት ስኬታማነትና ማበብ ለቴክኖሎጂ መላመድና ስራ ፈጠራ ልቀትን ከማሳደግ አንጻር ታልሞ የተቋቋመ ስትራቴጂክ ተቋም ነው። በየዓመቱ እድገትን እያሳየ የመጣው ተቋሙ ባለ 11 ወለል ዘመናዊ ህንፃን አስመርቋል። የአዲስ አበባ ከተማ ምክትል ከንቲባና የኢንዱስትሪ ልማት ቢሮ እንዲሁም የአዲስ ካፒታል እቃ ፋይናንስ ንግድ ስራ አክሲዮን ማህበር የቦርድ ሰብሳቢ አቶ ጃንጥራር አባይ የአዲስ ካፒታል እቃ ፋይናንስ ንግድ ስራ አክሲዮን ማህበር የብዙዎችን ህይወት የቀየረና ግብዓት አቅርቦት ላይ መፍትሄ ሰጪ ተቋም መሆኑን ያስመሰከረ ነው ብለውታል። አዲስ የካፒታል እቃ ፋይናንስ ንግድ ስራ አክሲዮን ማህበር አንዱ የሊዝ ፋይናንስ መፍትሄ ሆኖ የብዙዎችን ህይወት የቀየረ እና መፍትሄ ሰጪ ተቋም መሆኑን ብዙ ማሳያዎች እንዳሉት መናገር ይቻላል። ኩባንያው አዎንታዊ ተጽዕኖ ዘርፈ ብዙ ሆኖ የህብረተሰባችንን እና ኢኮኖሚያችንን ገጽታን ከፍ ለማድረግ ምሳሌ የሆኑ መልካም ስራዎች ያሉት ተቋም እየሆነ ይገኛል። ኩባንያው ኢንዱስትሪዎች ቴክኖሎጂዎች እንዲሻሻሉ ቅልጥፍና እንዲኖራቸው እና በዓለም አቀፍ ደረጃ ተወዳዳሪ እንዲሆኑ አስፈላጊውን የማሽነሪ ግዢዎችን በማቅረብ ለዚህ ለውጥ ወሳኝ ሚናን በመጫወት ላይ ይገኛል። ተቋሙ ለበርካታ የጥቃቅን አነስተኛና መካከለኛ ኢንተርፕራይዞች ዘመናዊ መሳሪያዎችን በማቅረብ ስራቸውን እንዲያስፋፉ ምርታቸውን እንዲያሳድጉና የስራ ዕድል እንዲፈጥሩ ማስቻሉንም ምክትል ከንቲባው አቶ ጃንጥራር ገልጸዋል። አዲስ ካፒታል በኢኮኖሚ ዘርፍ ወሳኝ የእድገት ሞተር ነው ስንል ዘመናዊ መሳሪያዎችን፣ ማሽነሪዎችን በማመቻቸት ቁጥራቸው ቀላል ለማይባል የጥቃቅን አነስተኛና መካከለኛ ኢንተርፕራይዞች ስራቸውን እንዲያስፋፉ ምርታቸውን እንዲያሳድጉና የስራ ዕድል እንዲፈጥሩ አስችሏል፣ እያስቻለም ይገኛል። አቶ ጃንጥራር አክለውም አክሲዮን ማህበሩ የምግብ ዋስትናን ከሚያሳድጉ ማሽነሪዎች ጀምሮ በከተማ ውስጥ ለሚገነቡ የመሰረተ ልማቶች ውስብስብ የግንባታ መሳሪያዎችን ጨምሮ አስፈላጊውን መሳሪያዎች እንዲያገኙ እየረዳ ነው ብለዋል። ኩባንያው የሊዝ ፋይናንስ መፍትሄዎች የምግብ ዋስትና ከሚያሳድጉ ማሽነሪዎች ጀምሮ ከተማችንን የመሰረተ ልማት የሚገነቡ ውስብስብ የግንባታ መሳሪያዎችን ጨምሮ አስፈላጊ መሳሪያዎችን እንዲያገኙ የሚያስችሉ ሁኔታን እየፈጠረ ይገኛል። በማሳየነትም ለጥቃቅን አነስተኛና መካከለኛ ኢንተርፕራይዞች የሊዝ ፋይናንስ የድወይ ግዢ አቅርቦትን በማመቻቸት ተጨማሪ የስራ ዕድል በመፍጠርና ገቢ እንዲያስገኙ በማስቻል በዚህ እስከ 2018 አንደኛው ሩብ ዓመት ያለውን ካፒታል በመጠቀም 30722 ማሽኖችን 12300 አባላት ላላቸው ለ6579 የከተማችን ኢንተርፕራይዞች በኪራይ አገልግሎት እየሰጠ ሲሆን እነዚህን ኢንተርፕራይዞች ከራሳቸው አልፈው ለ29032 ሰዎች የስራ ዕድል መፍጠር አስችሏል። አዲስ ካፒታል እቃ ፋይናንስ ንግድ ስራ አክሲዮን ማህበር ያስገነባው ህንፃ 1360 ካሬ ሜትር ላይ ያረፈ መሆኑንና ከተያዘለት ቀን ቀድሞ የተጠናቀቀ መሆኑን የገለጹት ደግሞ የተቋሙ ዋና ስራ አስፈጻሚ አቶ መሳይ እሰኒ ናቸው። የቦታው 1733 ካሬ ላይ ያረፈ ህንፃው ግን በ1360 ካሬ ሜትር ላይ ያረፈ ተቋም ህንፃ ነው። እንግዲህ እንዳጠቃላይ ይህንን ህንፃ በ3 ዓመት ውል ነበር 3 ዓመት ከ6 ወር ውል ነበር የያዝነው። ነገር ግን ኮንትራክተሩ ከዛ በማስቀደም ቀድሞ ጨርሶ ያስረከበበት ሁኔታ ነው ያለው። ተቋሙ በቀጣይነት ለሚያከናውናቸው ስራዎች ከከተማ አስተዳደሩ አስፈላጊው ድጋፍ እንደሚደረግለት ተመላክቷል።